በየማለዳው የማየው የጌታዬን ብዙ ምሕረት ንጹሕ ፍቅሩን ብቻ ነው። በየዕለቱ በየቀኑ በየማለዳው የማየው የኢየሱሴን ብዙ ምሕረት ንጹሕ ፍቅሩን ብቻ ነው። የወደዳቸውን ፈጽሞ እስከ መጨረሻ ወደደ። ልጆቹን ከበደል ሊያነጻ በራሱ ላይ ሞትን ፈረደ። ከሞት ይልቅ እጅግ ያየለ የበረታ ፍቅር ይዞት ኢየሱስ ራሱን ከፈለ የኔ መጥፋት አሳዝኖት። እነሆ ሲነጋና ሲመሽም ይህን ፍቅር አስታውሰዋለሁ፣ ሌላም ሰጠው የለምና ተመስገን ከፍ በል እለዋለሁ። እነሆ ሲነጋና ሲመሽም ይህን ፍቅር አስታውሰዋለሁ፣ ሌላም ሰጠው የለምና ተመስገን ከፍ በል እለዋለሁ። በየቀኑ በየዕለቱ በየማለዳው የማየው የጌታዬን ብዙ ምሕረት ንጹሕ ፍቅሩን ብቻ ነው። በጌታ በኢየሱስ ስም ወደዚህ ፕሮግራም ይመጡ ዘንድ እንድትረዳቸው፣ በዚህን ሰዓት ፕሮግራም ደግሞ ሰዎችን እንዳይሰሙት የሚታገል የጨለማ ስራ፣ የደምና የስጋ ሀሳብ በኢየሱስ ክርስቶስ ስም ስራ የፈረሰ እንዲሆን ጸልያለሁ። አንተ ቀሪ ጊዜ ሰዓቱን ሁሉ ባርክልን፣ እንደሚገባ እንድንማር እርዳን። ማንኛውንም የጨለማ ስራ የጨለማን አካሄድ ከዚህ ትምህርት ላይ እግዚአብሔር አምላክ ከህዝብ ላይ እንድትከለክል በኢየሱስም ጸልያለሁ። አንተ የፈቀድከውን ብቻ በዚህ በመካከላችን እንዲሆን እኔም ማስተምረው ባሪያን በማስተዋል እንዳስተምር እንድትረዳኝ፣ አእምሮዬን ልቤን እንድትከፍት፣ የሚሰማውንም ሁሉ እንድትረዳ በኢየሱስም ጸልያለሁ። አሜን። እንግዲህ መጽሐፍ ቅዱሳችን የእግዚአብሔርን ድምፅ የምንለይባቸው መንገዶች በጣም ብዙ ናቸው። ከብዙዎቹ በጥቂቱ የእግዚአብሔርን ቃል ባለፈው ሳምንት ለመለየት የሚረዱን ዋና ዋና መንገዶች በሚል ያነሳ ነው። አንደኛ የእግዚአብሔር ድምፅ መለየት በክርስቲያን ሕይወታችን ውስጥ ቁልፍና አስፈላጊ ጥበብ ነው። እግዚአብሔር ዛሬም ይናገራል። ነገር ግን የእርሱን ድምፅ ከራሳቸው ሐሳብ፣ ከሌሎች ሐሳብ፣ ከጠላት ተጽዕኖ ሐሳብ ለይተው በተሻለና በሚገባቸው መንገድ ለመረዳት ምን ያስፈልጋል? እንደዚህ አይነት መሰረታዊ ዕውቀት ያስፈልጋል፣ ብስለት ያስፈልጋል ማለት ነው። ስለዚህ የእግዚአብሔር ድምፅ ለመለየት የሚረዱን ዋና መንገዶች ብዬ ባለፈው ጊዜ ላስተምራችሁ የሞከርኩት ያለፈው ሳምንት አንደኛው ለማስታወስ ያለው መጽሐፍ ቅዱስን እንደ መለኪያ መጠቀም በሚል። መጽሐፍ ቅዱስን እንደ መለኪያ መጠቀም ማለት እግዚአብሔር ከቃሉ ጋር ወይም ከመጽሐፍ ቅዱስ ጋር የሚቃረን ነገሮች በፍጹም አይናገርም። ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር ነው። ስለዚህ የሚናገረው ንግግሮች በሙሉ በእግዚአብሔር ቃል ያልታገሰ መጽሐፍ ቅዱሳዊ መሰረት የሌለው ዝም ብሎ ሰው በገዛ ፈቃዱ በደምና በስጋ ሐሳብ ተመርቶ ሊናገር ይችላል። ስለዚህ ያንን መለየት የምንችለው በምንድነው? በእግዚአብሔር ቃል ነው። ለምን? የሚሰሙት ድምጾች ወይም ደግሞ የሚመጣው ሐሳብ ከቃሉ ጋር የማይስማማ መሆኑን ማረጋገጥ እንደ አንድ ክርስቲያን ይሄ የመጀመሪያ እርምጃችን ሊሆን ይችላልና ለዚህ ነው ቃለ ለመንገዴ ብርሃን ለመንገዴ መብራት ቃል ለእግሬ መብራት ለመንገዴ ብርሃን የሚለው የሚመራን እሱ ነው። አቅጣጫ የሚያሳየን እሱ ነው። ስለዚህ ከቃሉ ጋር የማይስማማ መልእክቶች ሆኑ ሐሳቦች በእግዚአብሔር ቃል ውድቅ እናደርገዋለን ማለት ነው። ሁለተኛ የመለየት የምንችልባቸው መንገዶች የመንፈስ ቅዱስ ሰላም ነው። ፒስ የሚባለው ፍጹም ሰላም የእግዚአብሔር ድምፅ በውስጣችን ጥልቅ ሰላም ይዞ የሚመጣ ነው። የሚያውክ ድምፅ አይደለም። ድምፁ ከእግዚአብሔር የሆነ አንዳንድ ጊዜ
ሰዎች መልእክት ብለው ተናግረው አውከውን የሚሄዱበት ጊዜ አለ። ምንድነው ረጅቶብኝ ሄደው እስከምትሉ ድረስ በጣም የሚረብሽ ሐሳቦች አንዳንዴ በመልእክት ስም የሚለቀቁብን ድምጾች አሉና ሰላም ያልተሞላንባቸው ድምጾች እርሱ ከእግዚአብሔር አይደለም። ስለዚህ የእግዚአብሔር ድምጽ በውስጣችን ጥልቅ ሰላም ይዞ እንጂ የሚመጣው የሁከት አምላክ አይደለም፣ ግራም ያጋባ አይደለም፣ የሚያጣድፍ አይደለም፣ ፍርሃት ውስጥ የሚከት አይደለም። የእግዚአብሔር ድምጽ ይልቁኑ በአስቸጋሪ ሁኔታ ውስጥ እንኳን ብንሆን ይሄ ድምጽ የማይመረመረውን የእግዚአብሔር ሰላም ልቦናችንና ሐሳባችንን የሚጠብቀው። በዚህ በጣም እርግጠኛ ልንሆን ይገባል። እግዚአብሔር ሰላም አእምሯችን፣ ልባችን የሚጠብቅ አምላክ ነው እንጂ የሁከት አምላክ አይደለም። ይህንን በዚህ ልንለየው እንችላለን። የሆነ የእግዚአብሔር ያልሆነ ነገር ስንገባ የሚሰማን ሁከቶች ይሄ ነው። ስለዚህ የሰላም መገኛው መንፈስ ቅዱስ ነው። የሰላም መገኛው የእግዚአብሔር ድምጽ ነው። እግዚአብሔር ድምጽ በውስጣችን በጥልቀት ሰላምን ይዞ የሚመጣልን ድምጽ ነው ማለት ነው። የጠላት ድምጽ ግራ ያጋባል፣ ጭንቀት ያመጣል፣ ፍርሃት ያመጣል። የእግዚአብሔር ድምጽ ግን ረፍትን ይዞ ሰላምን ይዞ ይመጣል። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ 13:33 ላይ እግዚአብሔር የሰላም አምላክ ነው ይለናል። የሰላም አምላክ ነው ይለናል። ስለዚህ የሰላም አምላክ ነው ስለሚለን የሰላም አምላክ የሆነው እግዚአብሔር ደግሞ ፈጽመን አእምሯችን ሁሉ የሚቆጣጠር የእግዚአብሔር ደስታና ፍጹም ረፍት የተሞላበት ነው። ሌላው የምንመረምርበት በሶስተኛ ሐሳብ የእግዚአብሔር ድምፅን የምንለይበት እንደ እግዚአብሔር ባህሪ አድርጎ መመሰል ነው። የመጀመሪያው በእግዚአብሔር ቃል ነው የምንመዝነው የእግዚአብሔርን ድምፅ። ሁለተኛው ደግሞ የመንፈስ ቅዱስ ሰላም በውስጥ ይዞ አለው ወይ የሚለውን ነው የምንለየው። ሶስተኛው ደግሞ የሚመጡ መልእክቶች በሙሉ እንደ እግዚአብሔር ባህሪ ያላቸው። የእግዚአብሔር ባህሪ የሌላቸው ድምጾች እነሱ ከእግዚአብሔር አይደሉም። ከእግዚአብሔር የሆኑ ድምጾች በሙሉ እረፍት የተሞሉ ድምጾች ናቸው። ሰላም የተሞሉ ድምጾች ናቸው። የማያስጨንቁ ድምጾች ናቸው። ስለዚህ እንደ እግዚአብሔር ባህሪ ማለት ምንድን ነው? ለምሳሌ የእግዚአብሔር ባህሪ ፍቅር ነው። የእግዚአብሔር ባህሪ ትህትና ነው። የእግዚአብሔር ባህሪ ቅድስና ነው። የእግዚአብሔር ባህሪ ይቅር ባይነት፣ የእግዚአብሔር ባህሪ የሚያበረታታ ነው እንጂ የእግዚአብሔር ባህሪ ጥል አይደለም። የእግዚአብሔር ባህሪ ኩራት አይደለም። የእግዚአብሔር ባህሪ ኃጢአት አይደለም። የእግዚአብሔር ባህሪ ከሰው ጋር ግጭት ውስጥ መግባት አይደለም። የመንፈስ ፍሬ ነው። ሰላም የተሞላበት ፍሬ ነው የእግዚአብሔር ባህሪ። ይህም በደንብ ለይተን ልንይዘው የሚገባን ጉዳይ ነው ወንድሞቼ እና እህቶቼ። ድምፁ የእግዚአብሔር ድምፅ ባህሪው ከመንፈስ ፍሬ ጋር የተያያዘ ነው። ስለዚህ ወደ እናንተ የመጡ ድምፆች ብዙ ነቢያቶችን ስለምትሰሙ ነው። በብዛት አበሻው ክፍል የነቢያት ጥገኛ ስለሆነ የሚመጡ ድምፆች አንዳንድ ጊዜ እቤት ከገባን በኋላ መልእክቱ ከመጣ በኋላ ባህሪያችን ጭምር ይቀየራል። እንነጫነጫለን፣ እንበሳጫለን፣ እግዚአብሔር ላይ እናጉረመርማለን። በቃ መንፈሳዊ ነገር ሲናገር ማጣጣል እንጀምራለን። በቃ ሌላ አይነት እኔ ምንድን ነው የገባብኝ? ምን አይነት መጥፎ ባህሪ ነው የያዘኝ እስከምትሉ ድረስ አንዳንዴ ወገኖች ዝም ብላችሁ ማንንም እየሰማችሁ ህይወታችሁን አጥበጥብጡ። የእናንተ ህይወት በኢየሱስ ክርስቶስ ደም የተገዛ የተዋጀ ህይወት ነው። ማንም በዘፈቀደ እንደፈለገው የሚያገላበጠው ህይወት አይደለም። ስለዚህ ተጠንቀቁ። ምክንያቱም በጎቼ ድምፄን ይሰማሉ ይከተሉኛል ይላል። ምክንያቱም የእግዚአብሔር ልጅ ኢየሱስ ምንድነው ባህሪው ብትሉ፣ ኢየሱስ በነበረበት ዘመን ሁሉ በጎቹ
እንደሚሰሙትና እንደሚከተሉት ነው የሚናገር። እንደሚሰሙትና እንደሚከተሉት። መስማትና መከተል ብቻ አይደለም፣ ክርስቶስ የሄደበትን መንገዶች ነው የሚሄዱት። እርምጃቸው፣ አካሄዳቸው፣ አስተሳሰባቸው ልክ የኢየሱስ ክርስቶስ ደቀ መዛሙርትን ማየት ይቻላል እና ልክ ያ በሕይወታችሁ ውስጥ የሚመጣው በሕይወታችሁ ውስጥ የሚመጡ ድምፆች ሁል ጊዜ በውስጣችሁ እግዚአብሔር ወደ እናንተ የሚያመጣው አረጋ የምትባለው ወንድማችን ብሎክ እያደረገ ነው። ምናልባት ኔትወርክ ይሆናል። ስለዚህ የድምፁ ባህሪ የእግዚአብሔር ድምፅ ባህሪ ከመንፈስ ቅዱስ ባህሪ ጋር የተገናኘ ነው። የእግዚአብሔር ድምፅ በሕይወታችሁ ሲመጣ መንፈስ ቅዱስ ጋር አይጋጭም። የእግዚአብሔር ድምፅ በእናንተ ውስጥ ሲመጣ ያጸናቸዋል፣ ያበረታታቸዋል፣ በቅንነት ይወቅሳቸዋል እንጂ አይከሳችሁም። ወገኖች ለማስተካከል ነው የሚወቅሰውም። ቢወቅሰውም ራሱ ተስፋን በመስጠት ነው የሚወቅሰው። የጀመርናቸው ሁኔታዎች በሙሉ የማይጠቅሙን እንደሆኑ ነው የሚያሳየው። ስለዚህ ከእግዚአብሔር ባህሪ ጋር ሶስተኛው ነጥብ አይጋጭም። የእግዚአብሔር ባህሪው ውጤቱ ሁልጊዜ መንፈስ ፍሬ ባህሪው የሰማይ ድምፅ አንዱ ባህሪው ወደየት እንደምንሄድ በትክክለኛ የሚመራን ነው። የእግዚአብሔር ድምፅ ሁልጊዜ ወደ ቅድስና ነው የሚመራን ወገኖች፣ ወደ ቅድስና ይመራናል። የእግዚአብሔር ባህሪ ወደ ትህትና ይመራናል። የእግዚአብሔር ድምፅ ወደ እግዚአብሔርን ወደ ማክበር ይመራናል። ቸርች እንድንሄድ እንደዚህ ቁጭ ብላችሁ እንድትማሩ፣ እንድትጸልዩ፣ መጽሐፍ ቅዱስን እንድትከታተሉ፣ በቤተ ክርስቲያናችሁ በታማኝነት እንድትኖሩ ይሄንን ነው የሚመክረው። ከትምህርት የሚያስጠላችሁ፣ ጸሎት የሚያስጠላችሁ፣ ቸርች የሚያስጠላችሁ፣ ህብረት የሚያስጠላችሁ፣ መንፈሳዊ ነገር የሚያስጠላችሁ፣ ትዕቢተኛ፣ አናናቂ፣ ተሳዳቢ የሚያደርገን ከሆነ ሌላ መንፈስ ነው። የእግዚአብሔር ድምፅ እኛ ውስጥ እየሰራ አይደለም ማለት ነው ቅዱሳን። ስለዚህ የራሳችን ድምፅ ወይም የጠላት ድምፅ፣ የጠላት ማተላለያ ወደ ግል ጥቅም ነው። የሰይጣንና የግል ስጋዊ ድምፃችን ከእግዚአብሔር ድምፅ የምንለይበት አንዱ ወደ ግል ጥቅም ነው የሚያተኩረው። በመዋሸት፣ በማጭበርበር፣ ዝሙት በመስራት፣ በመስረቅ፣ ክፋት በማድረግ፣ ስም በማጥፋት፣ ራስን ማጉላት፣ ሌላው ማንኳሰስ። ገባችሁ? የግል ጥቅምን ወደ ትዕቢት ነው የሚመራው። ከእግዚአብሔር ሕይወት ነው የሚያርቀው። ከእግዚአብሔር ድምፅ የሆኑ ድምፆች፣ ከዛ ድምፅ ውጭ የሆኑ ድምፆች ይህንን ነው። እንግዲህ ያለፈው ሳምንት የተማርነው ነው። ቃሉን ስማ ዩቱብ፣ ቃሉን ስማ ፌስቡክ ፔጅ፣ እንዲሁ ደግሞ ቲክቶክ ላይ አለላችሁ ክፍል 2፣ እዛ ላይ መስማት ትችላላችሁ። የዛሬው የምናየው ለመጣችሁም እንኳን ደህና መጣችሁ እያለው የዛሬው ትምህርታችን ቁጥር 4ኛ ደረጃ የሁኔታዎች መገጣጠም። ይሄ የሁኔታዎች መገጣጠም ማለት አንዱ የእግዚአብሔር ድምፅ ከምንለይባቸው ነገሮች እግዚአብሔር አንዳንድ ጊዜ በዝግጅትና በሁኔታዎች ይናገራል። ባልጠበቅነው ሁኔታ ለምሳሌ የከፈታቸው ወይም ደግሞ የዘጋቸው በሮች እርሱ ፍቃድ ሊጠቁሙ ይችላሉ። አንዳንድ ጊዜ በሮች ሲከፈትልን ብዙ ጊዜ ጸለያችሁ፣ ጌታ ሆይ እስከ መቼ ነው በሩ ማትከፍትልኝ? እስከ መቼ ነው ነገሮች የማሰማ እያላችሁ ስትሄድ ድንገት ሲከፈት ያ አንዱ የእግዚአብሔር ድምፅ ባህሪ ነው። እግዚአብሔር እኛ የጸለይነውን ጸሎት ሰምቶ የመለሰበት መንገድ ነው። ስለዚህ ይህን መንገድ ተጠቅመን አንዳንድ ጊዜ የተከፈቱ በሮችም እግዚአብሔር እሺ ማለቱን ለለመነው ጉዳይ መልስ መስጠቱ ምልክት፣ አንዳንዴም ሲዘጋም ድምፁ ነው። እምቢም ማለቱ ነው። እምቢ ማለቱ ለምን እምቢ ሲል እግዚአብሔር ምን ማለት ነው? በሌላ ቋንቋ እምቢ ሲል ምን ማለት ነው? ያ ድምፅ፣ ያ የምትፈልጉት ነገር ለምን አይከፈትም ብላችሁ ትታገላላችሁ። እናንተ እግዚአብሔር በዛ መንገዶችም ድምፁን የሚያሰማበት ጊዜ አለ። ይህንንም ለዩ እንጂ እግዚአብሔር ደግ አምላክ እኮ። መጽሐፍ ቅዱሳችን እንዲህ ነው ብለው እናንተ ክፉዎች ሆናችሁ ሳለ
ልጆቻችሁ ዳቦ ቢለምናችሁ ድንጋይ ትሰጣላችሁ? አሳ ቢለምናችሁ እባብ ትሰጣላችሁ? ክፉ ሆናችሁ ሳለ መልካም ማድረግ ከቻላችሁ ቀንና ሌሊት ለሚጮሁት ለነሱ እንዴት እግዚአብሔር አብልጦ የሚበልጠውን የተሻለውን ነገር አይሰጠንም ይላል ቅዱስ። ስለዚህ አንዳንዴ አልከፈት ያለን በሮች የእግዚአብሔር ድምፅ መሆኑን አረጋግጡ። ለምን? ከእግዚአብሔር ባህሪ አንጻር እግዚአብሔር የለመነውን ነው የሚሰጠን። ያለመነውን አይሰጥም። የለመነው ነገር ደግሞ ቢዘገይብን፣ በሩ ሳይከፈት ቢዘገይብን እግዚአብሔር ቆይኝ ማለቱ ሊሆን ይችላል። ጠብቀኝ ማለቱ ሊሆን ይችላል። እሺም ሲልም ድንገት በሮች አውቆ ተከፈተ ይላል አይደል? ለጴጥሮስ እንደሆነው ድንገት በሮችም ሲከፈትላቸው የስ ማለት ነው። በብሉይ ኪዳን በካህናት ደረት ኪስ ላይ 2 ድንጋዮች አሉ። ኡሪምና ቱሚም ይባላል። ካህኑ ብቻ ኪስ ላይ ነው የሚቀመጠው። ማንም ሰው ኪስ ውስጥ አይቀመጥም። እግዚአብሔር ሕዝቡ የጸለየውን የጠየቀውን እግዚአብሔርን የለመነውን ጉዳይ ካህኑ ይመጣና ምን ብሎ ያረጋግጥላቸዋል? ኡሪምና ቱሚምን የሆነው ኡሪም ማለት የስ ማለት ነው። ቱሚም ማለት ደግሞ ኖ ማለት ነው። በግራ በሌፍትና ራይት ኪሽ ውስጥ ነው የሚቀመጠው። ስለዚህ እግዚአብሔር ለለመኑት ለጠየቁት ጥያቄ የስ ሲል ኡሪምን ያወጣላቸዋል ማለት ነው። እግዚአብሔር በኡሪም ተገለጠ የሚባለው ይሄ ነው። ኖ ካለ ደግሞ ቱሚምን ያወጣል ማለት ነው። ስለዚህ እንደዚህ ሁሉ የተከፈቱ በሮችና የተዘጉብን በሮች የእግዚአብሔር ድምፆች ሊሆኑ ይችላሉ አንዱ። ሆኖም ይህ በቂ ባይሆንም ያ የተዘጋውን በር ግን በጸሎት ማረጋገጥ ያስፈልጋል። ምክንያቱም የተዘጉ እንደው እኮ ሰው እንኳን እንደው ኖርማል ያላመነ ሰው እኮ እንደዚህ ይናገራል። እንግዲህ እግዚአብሔር አልፈቀደ ምን ታደርጊዋለሽ ይላሉ እነሱ እንኳን ካቅማቸው። እውነታቸውን ነው። መቼስ እግዚአብሔር ለልጆቹ መጽሐፍ ቅዱሳችን አባታችን ሆይ የሚባለው ጸሎት ውስጥ ጸልዩ ሲለን በሰማይ የምትኖር አባታችን ሆይ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ይላል። አይcho የእግዚአብሔር ፍቃድ በምድር የምትሆነው እግዚአብሔር የለመነውን ጸሎት ሰምቶ ለኛ ያ የለመነውን የጠየቅነውን ጥያቄ ሲፈጽምልን ነው። ስለዚህ እግዚአብሔር ፍቃድ አንዳንዴ የተዘጉብን በሮች የእግዚአብሔር ድምፆች ሊሆኑ ይባላል ሲባል ይሄ ነገር በቂ እንኳን ማስረጃ ባይሆንንም በቂ ለማድረግ ምን ማድረግ ያስፈልጋል? ጌታ ሆይ ይሄ በር የተዘጋው ካንተ ዘንድ ነው ብሎ መጠየቅ ያስፈልጋል። ሁለተኛ ደግሞ ይሄ በር የተከፈተው አንተን የከፈትከው። ምክንያቱም የተከፈተ በር ሁሉ ከእግዚአብሔር ላይሆን ይችላል። ሰይጣንም ይከፍታል እኮ አውቆ። ልክ የጶጢፋራ ሚስት ከዮሴፍ አብሯት እንዲተኛ እኮ በርን የከፈተችለት። ምክንያቱም እሱ ግን የተጠራበትን ህልመኛ ስለነበረ ሰፈር መቅረት ስላልፈለገ ተራ መሆን ስላልፈለገ እምቢ አላት ማለት ነው። አንዳንዴ የስኬት የሚመስሉ በሮች እኔ ከዛሬ 2 በኢትዮጵያ አቆጣጠር በ89 ነው እንደዚህ አካባቢ የ2 ዓመት ክርስቲያን በነበርኩ ጊዜ የዲቪ ሎተሪ መጣልኝ። ያን ሰዓት እንደዚህ ህገወጥ ማለት እንዲህ ውስብስብ ያልሆነበት ጊዜ ነውና እህቴ ሞልታ ከአራታችን አሁን አንደኛው ወንድሜ እና 2 እህቶች አሉኝ ለኔ ወጣልኝ ማለት ነው። ያን ሰዓት በጣም ኃይለኛ ክርስቲያን ነኝ። የተሰጠኝ አማራጭ 2 ነው። አንደኛው አግብተህ የሆነች ሴትን ሚስቴ ነች ብለክ እሷን ታገባለህ፣ እሷ ደግሞ ያንተን ትኬት ትችላለች፣ ይወስደዋል አሉኝ። ሁለተኛ ደግሞ ትኬትን ከፍለ ኮራ ብለህ በቦሌ ትሄዳለህ አሉኝ። ሁለቱንም አልችልም አልኳቸው። ኮራ ብዬ በቦሌ የሚሄድበትን ብር የለኝም። እኔም ሆንኩ በወቅቱ የነበሩ ቤተሰቦች የመንግስት ስራ ነው የምሰራው፣ ከእጅ ወደ አፍ የሆነ ደሞዝ ነው። ከዛ ውጭ ቤተሰቦችም ብዙም እንትን አይደሉም። ከዛ ውጭ ደግሞ አግብተህ ሲባል የኔ ያልሆነችውን ሚስት እንግዲህ አስቡ። በ2 ዓመት ክርስትና ውስጥ በመንፈስ ቅዱስ ተቀጣጥዬ በልሳን ተሞልቼ ኳይሮስ ነበራን ጊዜ ማገለገለ በጣም ኃይለኛ የነበርኩበት ሰዓት እና ስሙ አልካቸው። እኔ የወጣሁበት ከዛ ከጫት ተራ ከዛ ከእብድ ተራ ያወጣኝ ኢየሱስ ዛሬ አይኔ ያየ ጆሮዬ እየሰማ በፍጹም የኔ ያልሆነችውን ሚስት አግብቼማ አልወጣም፣ አሜሪካን ራሷ እኔን ትወስደኛለች እንጂ እኔ
አጭበርብሬ ዋሽቼ አልሄድም። ብሞትስ እዛው ፕሌን ላይ ስወጣ ብሞትስ አልኳቸው። እናንተ አንዳንድ ክርስቲያኖች አንቀው ሊገሉኝ ከበቡኝ። በተለይ አንድ ኳይሮስ የሚዘምር ልጅ ወረኛ እዚህ ስንት ጊዜ ተዋሻለህ አይደለ አለኝ። እናንተ ልክ ወንጀል የሰራው ነው መሰለኝ። በፍጹም ከፈለኩ ልቅር እንጂ እንደዚህ እያወቅሁ አልሰራም ብዬ ያድል አመለጠልኝ። እንግዲህ ለፈተና እኔ ጋር የመጣ ነው ማለት ነው። አሁን ዛሬን እንኳን ላልደርስ እችላለሁ። ዛሬ እናንተ እንደዚህ ማስተምር ሰው ላልሆን እችላለሁ። ያን ሰዓት ሙሉ ጊዜ አገልጋይ ያልነበርኩ መንግስት ስራ እሰራለሁ። ምንም ገና ወንደላጤ ነኝ። ምንም አይነት ትዳር ህይወት የለም። ነፃ ሰው ነበርኩኝና በጣም የተቀጣጠልኩበት ነው። ስለዚህ የተከፈቱ በሮች ሁሉ የእግዚአብሔር ነው ብሎ ተገኝቶ ነው እንዴ? ኧረ በስመ አብ ዘለን የገባነው ነገር ብዙ ጊዜ በህይወታችሁ ራሳችሁ ምስክሮች ናቸው። መውጣት እስከሚያቅተን ድረስ ከባድ ፈተና ሊሆንብን ይችላል። ስለዚህ የሁኔታዎች መገጣጠም አንዳንድ ጊዜ እግዚአብሔር ድምፅ ሊሆን ይችላል። በሮች ሲዘጉ ወይም ደግሞ ሲከፈቱ በጸሎት በማረጋገጥ ነገሮችን የእግዚአብሔር ድምፅ መሆኑን ማረጋገጥ መልካም ነው። አምስተኛ የእግዚአብሔር ድምፅ የምናረጋግጥበት የመንፈሳዊ አማካሪዎች ምክር ነው። ይህን ምን ያህል እንደምትጠቀሙ እናንተ እኔ አንዳንድ ጊዜ ከአገልግሎቴ ውጪ ከዚህ ከማገለግለው አገልግሎት ውጪ ያው እንደ ፓስተር አማክራለሁ ሰዎችን እና ሳማከር በጣም ብዙ ሰዎች በትዳራቸውም በአገልግሎታቸው በተለይ በአገልግሎት አቅጣጫ ላይ ብዙ ሰዎች መስመር የያዙ ትልልቅ አገልጋዮች የሆኑ ሰዎች አስታውሳለሁ። እና ይሄ እንግዲህ ሰው እግዚአብሔር ጸጋ ሲሰጥ ነው። ለሁሉ ሰው ምክር አይሰጥም። ምክንያቱም ድል ብዙ ምክር ባለበት ድል በዛ አለ ይላል መጽሐፍ ቅዱሳችን። ብዙ ምክር ባለበት ድል በዛ አለ ይላል። ስለዚህ አንዳንድ ጊዜ ወገኖቼ ብዙ ነገሮችን በሕይወታችሁ ላይ ከመወሰናችሁ በፊት እግዚአብሔር በወንድም ወይም በአንድ በምትወዱት በምታከብሩት አገልጋይ ወይም ደግሞ ካውንስለር በሆነ ሰው በዛ ውስጥ አልፎ ድምፁን ሊያሰማችሁ ይችላል። ይህን እርግጠኛው ድምፁን ሊያሰማችሁ ይችላል። አያችሁ፣ ክራ ሲገባችሁ ዝም ብላችሁ እንደሚያረገኝ ያርገኝ አትበሉ። እስቲ ሰው አማክሩ። ለምሳሌ ዳዊት በሕይወት ዘመኑ ጠላትን አይፈራም፣ ጎልያድን አይፈራም፣ ሳኦልን አይፈራም፣ ፊልስጤምን አይፈራም፣ ማንንም አይፈራም። የሚፈራው ማንን እንደሆነ ታውቃላችሁ? አኪቶፌል የሚባለን መካሪ ይፈራል። አኪቶፌል ማለት ዳዊት ሲገልጸው ምክሩ እንደ እግዚአብሔር ቃል ነው ይላል። አያችሁ፣ በአንድ ጊዜ መንግስትን መገልበጥ የሚችል የምክር እውቀት እንዳለው ያውቃል። ድሮ የዳዊት አማካሪ የነበረ ሰው አሁን ከልጁ ከአቤሴሎም ጋር ተገንጥሎ እዛ አቤሴሎም ጋር ሄዶ ማማከር ሲጀምር ዳዊት ተናወጠ። በጣም ነው የተናወጠ ወገኖች፣ ተናወጠ፣ ተረበሸ። ለምንድን ነው የተረበሸው ብትሉ የተረበሸበት ነገር ምክሩ የአባቱን መንግስት እንደሚያስገለብጥ እርግጠኛ ስለሆነ ነው ዳዊት። ስለዚህ በእውነት መነግራችሁ ነገር በሕይወታችሁ የምትወስኑባቸው ትልልቅ ውሳኔዎች አንዳንዴ በመካሪዎች አንደበት ላይ እግዚአብሔር ድምፁን ሊያሰማን ይችላል። እባካችሁ ወንድሞች እህቶች፣ ይህን ትምህርት የትም ቦታ አታገኙት። በእርግጠኝነት መነግራችሁ ነገር ለምን ብትሉኝ አሁን ዘመነ ትንቢት፣ ዘመነ ዝማሬ፣ ዘመነ ጭፈራ ብቻ እንጂ ሰው ቁጭ ብሎ እንደዚህ የመማር ትዕግስት የለውም። ስለዚህ እነኚህ ዘመዶቻችንም የበዙት አሁን ትንቢት በተናገሩበት መልሶ የሚራገሙት መልሶ የሚሳደቡት እኛም የእግዚአብሔር ድምፅን የመስማቱ መንገዱ ስለጠፋን ነው። ስለዚህ እኔ ራሴን ማስታበይ ሳይሆን መመክራችሁ እዚህ ጋር መመክራችሁ ነጥቦች የመጀመሪያው የእግዚአብሔር ድምፅ ወደ ህይወታችን ሲመጣ በእግዚአብሔር ቃል ፈትሹት። ሁለተኛ የመንፈስ ቅዱስ ሰላም አለ ወይ ብላችሁ ፈትሹ። ሶስተኛ እንደ እግዚአብሔር ባህሪ ነው ብላችሁ ፈትሹ። አራተኛ ደግሞ የሁኔታዎች መገጣጠምን በጸሎት አረጋግጡ። የስ የሆነ ነገርም ኖ የሆነውን ነገርም ከእግዚአብሔር መሆኑን አረጋግጡ። አምስተኛው ደግሞ የአማካሪዎቻችሁ ምክር ስሙ። የፓስተሮቻችሁ ምክር ስሙ። የአገልጋዮቻችሁ ምክር ስሙ። ገባችሁ? እነሱ በበሰሉ ሰዎች አንደበት ውስጥ እግዚአብሔር ምክር ያስቀምጣል፣ አቅጣጫ ያስቀምጣል፣ ስኬትን ያስቀምጣል።
ስለዚህ በትንሽ በትልቁ ከመቅበዝበዝ እግዚአብሔር በአእምሮም በአስተሳሰብም በትምህርት በበሰሉ ሰዎች መካከል ውስጥ ድምፁን ያስቀምጣል። ትዝ ይላቸዋል። አንድ ጊዜ ናታን የሚባል ሰው ዳዊት የእግዚአብሔር ቤተ መቅደስ የእግዚአብሔር ታቦት ማደሪያ አጥቶ በድንኳኑ ሲኖር እሱ በተሸለመ ቤትና በአማረ ቤቱ ሲኖር ዳዊት በጣም ውስጥ ተሰማና ተቆጨና ለናታን ነቢዩ ናታንን መጣና ነቢዩ ናታንን እንደዚህ አለው፣ እባክህ እኔ ለእግዚአብሔር ቤት መስራት እፈልጋለሁ፣ ምን ትለኛለህ? መልካም ነዋ፣ ተነስና ስራ፣ በጎ ሐሳብ ነው፣ ዘራፍ ምናምን አለው። ይገርማቸዋል። ናታን ገና ከእግሩ ከዳዊት ቤት ወጥቶ መራመድ ሲጀምር እኔ መቻልኩ አለው መንፈስ ቅዱስ። አይገርምም? እናንተ የስ ጌታ እኮ በነቢዩ ናታን ተናገረኝ። ኢየሱስ ጌታን በእርግጥ ብሎሃል ወይ? ነቢዩ እግዚአብሔር ብሎታል ወይ? ይሄን ነው ማረጋገጥ ያለባቸው። ተጣድፈን መግባት የለብንም። ወጥቶ ከመራመዱ እግዚአብሔር መለሰውና እንደዚህ ያለው፣ ዳዊት ቤቴን አይሰራም፣ እኔ አላልኩም፣ እሱ የደም ሰው ነው፣ በደም የኔን ቤተ መቅደስ አይሰራም፣ ልጁ ነው ይሰራልኝ፣ ሂድና ተመለስና ንገረው አለው። እንዲህ ማለ ወንድሞቼ እህቶቼ፣ አትቸኩሉ፣ አትጣድፉ፣ ተረጋጉ። ይህ ህይወት እኮ ነው። ይሄ ነገር በጣም መረጋጋት ያስፈልጋል። ተጣድፎ ቢያደርገውስ ከእግዚአብሔር ጋር ነው ቁጣ። ስለዚህ በዚህ መሰረት አንዳንዴ አማካሪዎቻችሁ መስማት ጥሩ ነው። የመንፈሳዊ ሰዎች ምስክርነት አንዳንዴ ሰዎች ለሰማችሁት ለተረዳችሁት ነገር ማረጋገጫ ይሆንላቸዋል። ለምሳሌ የሆነ ፕሮፖዛል ፕሮጀክት ነድፋችሁ ያንን ጉዳይ አማካሪ ጋር የምትወስዱት እርግጠኛ ነኝ። እናንተ ላይ ያለውን ፕሮጀክት ለመስራት ያንን ፕሮጀክቱን ማኔጅ የሚያደርግላችሁ፣ የሚያሳያችሁ፣ የሚመክራችሁ፣ አቅጣጫ የሚያሳያችሁ ሰው ያስፈልጋቸዋል። አገልግሎት ወይም ደግሞ ትዳር ወይም ደግሞ የሆነ ቢዝነስ ስትጀምሩ አገልጋዮቻችሁ ወይም ደግሞ በምክር በጸሎት የሚደግፉ ሰዎች ያስፈልጓቸዋል። ምክንያቱም በምሳሌ 11:14 ላይ በብዙ ምክር ደህንነት ይሆናል ይላል። ስሙ ይባረክ የኔ ወዳጅ። በብዙ ምክር ደህንነት ይሆናል። እዛው ምሳሌ 11:14 ላይ ደግሞ ምክር ሲበዛ ደህንነት ይሆናል ይላል። ምክር ሲበዛ አትጥሩ ምክር። እሱ ዋናውና ነው የሚመክረኝ። ምን አገባችሁ ስለኔ ህይወት? እንደፈለኩ መብቴ ነው። ከፈለገ እግዚአብሔር ደስ ያለውን ያድርግ ምናምን ብላችሁ ብትገቡ ደስ ያለውን ያድርግ ብላችሁ የገባችሁበት ህይወት እያለቀሳችሁ ነው የምትወጡት። እኔ በጣም ልቤ አዝኖ ብዙ ሰዎችን በተለይ በዚህ በጋብቻ ጉዳይ ላይ በቃ ውስጤ ነው ብሎኝ ከልክዬ ተናግሬ ነው አንተ ራስህ ብለውኝ ገብተው እድሜ ልካቸውን ስቲል ትዳራቸው ሲኦል የሆነባቸው ሰዎች ናካል። አንድ ጊዜ እዚህ ምናልባት እዚህ አንድ ወንድም ቅድም መግባት ያቃተው ወንድም ታች አለና ያው እሱ ስላለ ነው የሚመሰክረው። የሰው ሚስጥር ማውጣት አይደለም፣ ከሱ ጋር ስላወራ ነው። አንዴ እዛ እኔ የነበርኩበት ክፍለ ሀገር በነበርኩ ጊዜ ወደ ሐረር አካባቢ ላይ የፈውስ አገልግሎት ነበረና እዚህ ያለውን ወንድማችን አረጋ ከእሱ መከላከያ ነበረና ከሱ ከጓደኞቹ ጋር ወደ 3-4 ሆነው እኛ ቸርች ይመጣሉና አንድ ቀን ወደ ኋላ አስቀረዋቸውና ስጸልይ ለዚህ አሁን እዚህ ላለው ወንድማችን እግዚአብሔር እንደዚህ ይልሃል፣ የጀመርከው ነገር ከኔ አይደለም ይልሃል እና ይሄ በዚህ በስጋ እንዳትሄድ ይልሃል፣ ልጄ ወይ አትቅደመኝ ይልሃል ብዬ መልእክት ነገርኩት። እኔ እንግዲህ አይጀምር እንግዲህ መከላከያ ነው መጥቶ ከእረፍት ቀናቸው ሲመጡ እኛ ቸርች መጥተው ያመልካሉ፣ ከኔ ጋር ደግሞ ቤት ድረስ ይመጣሉ። እንደዚህ አይነት ህብረት ነበረንና መጨረሻ ላይ እሱን መልእክት አገልግዬ ስጨርስ 5 ሰዓት ላይ ከተንበሪ ተንኳኳ ማለት ነው። ከተንበሪ ሲንኳኳ ዘልዬ በር ስከፍት አንድ እህት ነች። እኔ ምን አድርጌ ነው ፓስተር፣ ምን አድርጌ ነው እንደዚህ? ወይ ጌታ ኢየሱስ፣ ምን አድርጌ ነው እንደዚህ ህይወቴን እግዚአብሔር እንደሚያደርግብኝ? እኔ አገባለሁ ብዬ እኔ አብሬ ሆናለሁ ብዬ ስል
እንዴት እግዚአብሔር ፍቃድ አይደለም ይባላል? እንዴት በጌታ በኢየሱስ እኔ ምን አውቃለሁ? መጀመርሽን እሱ መጀመሩን እኔ ምን አውቃለሁ? እግዚአብሔር ተናገረኝ፣ እኔ ምን ማውቀው ነገር አለ ብዬ ላስረዳም መኮርክ። ታለቅሳለች፣ ትበሳጫለች። በኋላ እሱም ሲመሰክርልኝ ለካ ልጅቷ ዝም ብላ ለትዳር ሳይሆን ለሌላ ነገር ነበር የምትፈልገውና እሱም ይኸው እስካሁን አላገባው። አሁን ከመከላከያ ሄዶም ዱባይ ገብቷል። የሚገርመው ነገር እስካሁንም አላገባም። የዛች ልጅ ህይወት ግን ያን ጊዜ በዝሙት ምክንያት ወድቃ ከቸርች ሁሉ እስከ መታገድ ደረጃ ደረሰች ማለት ነው። እና እኔ በማላውቀው እሱም ባልነገረኝ እሷም ባልነገረችኝ እግዚአብሔር ተናግሮ በእንደዚህ አይነት መንገድ ኖ ብሎ የሚለውን ነገር እሱም ተቀበለ። እኔ እኮ ጌታ ባይለኝም ድሮም ከአንቺ ጋር ምንም አይነት ግንኙነት የለኝም፣ እሷ ነበረች የምታስቸግረኝ የነበረው። ሲጀመር እኔ አልወድም፣ ማግባትም አላሰብኩም፣ መከላከያ ሆኜ እንዴት አገባለሁ ብሎ በቀደምም ሲመሰክርልኝ ነበር። ምን ለማለት ፈልጌ ነው? አንዳንድ ጊዜ እግዚአብሔር ኖ ያለን ጉዳይ ነገን እያየ ነው ወገኖቼ ሆይ፣ ኖ በሚለን ጉዳይ ላይ ነገን እያየ ነገም ይደርስባችሁ ነገር የሚፈርስ ትዳር ስለማይሰጣችሁ ነው። ብዙ ሰዎች እኔ አንዳንዴ ትዳራቸውን በራሳቸው ጥበብ የሚሰሩት ይመስላቸው። እኔ አንድ አገልጋይ አውቃታለሁ፣ ስሙን መጥቀስ አልፈልግም። እኔ እኮ አሁን እየከፈልኩ ያለው ሳገለግል አይወድ፣ ኦንላይን ሳገለግል አይወድ፣ የሆነ ነገር ሳረጋ አይወድ፣ የሆነ ሲያምርብኝ አይወድ። ለምን ትታያለሽ ይለኛል፣ ለምን ትሰብኪያለሽ ይለኛል። ይሄንን እኮ መዘዝ ያመጣሁት በገዛ እጄ አሕዛብ አግብቼ ነው ስቃይን የገባሁት። ደክሜ በነበረ ጊዜ ያገባሁት በሕይወቴ ዋጋ እየከፈልኩ ነው። ስለዚህ ወገኖቼ በዚህ ጊዜ እግዚአብሔር መጥቶ ነው በሚል ምክር ሲመክራችሁ፣ በሰው ልብ ውስጥ አሳድሮላችሁ ተው ሲላችሁ፣ እባካችሁ ተጣድፋችሁ ጥሳችሁ አትሂዱ። መከራው ከባድ ነው። ትዳር ማለት የኋላ ማርሽ የሌለው አይሮፕላን ነው። ወደ ኋላ መመለስ አይቻልም። ሁሌ የእግር እሳት ነው የሚሆንባቸው። የሚያምሩ የሚመስሉ ሰዎች አንዳንዴ አይታችኋል ቲክቶክ ላይ መኪና ውስጥ። ያው የቲክቶክን ስታይል ታውቃላችሁ እንግዲህ መቼስ። አንድ በቅርብ ቀን አንድ ሰው ሲናገር የሰማሁት ነገር ምንድን ነው? የኢትዮጵያ ባለሀብቶች በቲክቶክ አይታዩም አለ። በጣም ገርሞኝ ነው የሰማሁትና የኢትዮጵያ ባለሀብቶች ወይም ኢትዮጵያዊ የሆኑ ባለሀብቶች በቲክቶክ አይታዩም፣ ሀብቴን ንብረቴን ይውልኝ አይሉም። ለምን? አንደኛ ሁለት ነገር ነው። አንደኛ ምን ማሳየት ያስፈልጋቸዋል አለ፣ ራሳቸው ከፍ ብለዋል። ሁለተኛ ደግሞ ጠላትን ማፍራት ነው አለ። እነኚህ የሌላቸው ሰዎች ግን ዲኮሬሽን ውስጥ ሆነው በመኪና እየነዱ የሆነ ነገር እያደረጉ፣ ምናልባት አንዳንዱ ራይድ ሊሰራ ይችላል፣ ትራክ ሊሰራ ይችላል፣ ወይም የሆነ የተለያየ ኑሮስ ሊኖር ይችላል፣ ወይም ቢል ሊኖርበት ይችላል፣ ዕዳ ሊኖርበት ይችላል፣ ክስ ቻርጅ ሊኖርበት ይችላል። ብዙ አሁን ተሳካላቸው የምንላቸው ሰዎች እንኳን በሀገር ውስጥም ከሀገር ውጭ ያሉ ሰዎችን ከጀርባቸው ብናጠና በስኬታቸው መቅናቴ ወይም ማጣጣላይ ሳይሆን ከምን አንጻር ነው የሚመለከተው? አንዳንድ ጊዜ እነኚህ ብልጭልጭ ነገሮችን አይተው ወጣት እህቶቻችን ይታለላሉ። በጣም በጣም ነው የሚሸወዱት። እና እነኚህን እህቶችን መመክረው ምንድን ነው? ምናልባት እንኳን እሺ ይሁን እግዚአብሔር አንዳንዴም በዛም ይመጣል ብንል፣ ያ እንኳን ቢሆን ምናልባት የእግዚአብሔር ፍቃድ ነው ብሎ ማማከርም ጥሩ ነው። እኔ በቅርብ ጊዜ የገጠመኝን ልንገራችሁ። ከዛው ከአሜሪካን እኔ ደግሞ ለእኔ መንፈሳዊ ልጅ ምላት እዚህ አዲስ አበባ ውስጥ በእንደዚህ አይነት ሁኔታ ውስጥ ገጥሞኛል እና እሱን በመስመር ላይ ተገናኝተዋል። ስለዚህ ሁለቱንም እኩል ነው ጥያቄ ጠየቅኩት። ይሄኛው ነገር እንዴት ነው? አይ በዚህ አግል አይተሻል፣ እንደዚህ አይታታል ወይ? እንደዚህ አይ እሷም እንደማይጣጣሙ ሲናገሩ፣ ስለዚህ ያልተጣጣሙት ነገር አይቀጥልም። ምንድነው ማድረግ ያለባችሁ? ራሳችሁን አይታችሁ ማቆም ብቻ ነው የሚያስፈልገው። ጌታ ይባርካቸው፣ ሁለቱም አቆሙት። ግንስ እንደዛ ሆነው ቢገቡበት ህይወታቸው እድሜ ልካቸውን ከቁልቋል ከሾክ የተጠቃ ቁልቋል ሲያለቅስ ይኖራል እንደተባለ እድሜ ልካችንን ለቅሶ ነው የሚሆንብን። ምክር መስማት፣ እኔ ብዙ ወጣቶችን እመክራለሁ፣ ምክር መስማት ጥሩ ነው። እዚህ ጋር ያበዛውላችሁ በዚህ ዘመን ወጣት ምክር መስማት ስለማይችል። ኦኬ
እስካሁን የነገርኳችሁን ላስታውስ። 5 ነገር ነግሬያቸዋለሁ። እንግዲህ እግዚአብሔር ድምፅ ወደ ህይወታችሁ ሲመጣ መለየት የሚገባችሁ ነገር ምንድነው? አሁንም እናንተ ውስጥ ድምፅ ካለ የሆነ የጀመራችሁት ነገር አለ። መጽሐፍ ቅዱስን እንደ መለኪያ ውሰዱት። መጽሐፍ ቅዱስ ጋር ይቃረናል ወይስ አይቃረናል? በቃ አትዋሹ። በግልጽነት ይቃረናል ወይስ አይቃረናል? ቃሉ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ይሄ ነገር ይሄ ይሆናል ወይስ አይሆንም? ሁለተኛ የመንፈስ ቅዱስ ሰላም አለው ወይስ የለው? ሰላም ያለው የእግዚአብሔር መንፈስ ያለበት የሚያረጋጋ ነው። ውስጣችን ረፍት የሚሞላ የሚያጣድፍ አይደለም፣ የሚያስቸኩል አይደለም፣ የሚያንቀዠቅዥ አይደለም። እጅግ ሰላም የተሞላ ነው። ከጠላት ድምፅ የሚለየው አንዱ ባህሪ የእግዚአብሔር ሰላም ነው፣ አይምሮንና ልብን የሚያል። ሶስተኛው የእግዚአብሔር ባህሪ አለው ወይ? ወደ ህይወታችሁ የመጣ ድምፆች ወይም ደግሞ የምትኖሩት እግዚአብሔር ፍቃድ ነው ብላችሁ የምትሉት ነገር እንደ እግዚአብሔር የመንፈስ ፍሬ አለበት፣ ቅድስና አለበት፣ ትህትና አለበት፣ ይቅርታ አለበት፣ ከእግዚአብሔር ጋር ያስታርቃል ወይ? ወይስ ወደ ጥል ይመራቸዋል፣ ወደ ኩራት ይመራቸዋል፣ ወደ ኃጢአት ክፊት አርገው ያለ ወደ ክፉ ነገር ይመራናል? ይሄ መለየት አለበት። ድምፁ አያውክም ወገኖች። የእግዚአብሔር ድምፅ ባህሪ ከመንፈስ ቅዱስ ፍሬ ጋር አይለያይም። ያንጻል፣ ያበረታታል፣ ያስተካክላል። የጠላት ድምፅ ግን ይከሳል፣ ያሸማቀቃል፣ ተስፋ ያስቆርጣል፣ ጥፋተኝነት ስሜት ያሳድራል። ላኛይቱ ጥበብ ግን በመጀመሪያ ንጽሕት ኋላኛ ታራቂ ናት፣ እሺ ባይ ናት። ስለዚህ አንዱ የምንለይበት ሶስተኛው ነጥብ በምንድን ነው? እንደ እግዚአብሔር አይነት ባህሪ ነው። አራተኛው ደግሞ የሁኔታዎች መገጣጠም፣ በሮች ሲከፈቱ ወይም ሲዘጉ አንዳንድ የእግዚአብሔር ድምፅ ሊሆን ይችላልና ጸልያችሁ መለየት እንዳለባችሁ። አምስተኛውና የመጨረሻው የመንፈሳዊ አማካሪዎች ምክር ውስጥ አንዳንዴ የእግዚአብሔር ድምፅ በዛ ውስጥ ያልፋል። ስናጠቃልለው የእግዚአብሔር ድምፅ መለየት እንደ ማንኛውም ግንኙነት ልምምድ ይጠይቃል ወገኖቼ፣ ልምምድ ይጠይቃል። ምን አይነት ልምምድ ይጠይቃል? ከእርሱ ጋር ጊዜ ማሳለፍ ይፈልጋል። በመንፈስ ቅዱስ ቁጥጥር ውስጥ መሆን ያስፈልጋል። ድምፁን ለመለየት አቅም ይጠይቃል። ቃሉን ማጥናት ይጠይቃል። ስናጠቃልለው ሁል ጊዜም ቢሆን ይህ ነገር ለእግዚአብሔር ክብር ይዞ ይመጣል ብላችሁ ጠይቁት። የሰማችሁት ድምፅ፣ የተረዳችሁት ድምፅ ጌታን ያከብራል ወይ? እግዚአብሔርን ያሳያል ወይ? ለእኔስ ለመንፈሳዊ ሕይወቴ እድገት አለው ብላችሁ ጠይቁ። ያጠቃለልኩ ነው። ለእኔስ ለመንፈሳዊ ሕይወቴ እድገት አለው ብላችሁ ጠይቁ። ሳጠቃልለው አንድ ድምፅ ስንሰማ ራሳችን እንዲህ ብለን እንጠይቅ። ወንድሞቼና እህቶቼ ጨረሱ። አንድ ድምፅ ስንሰማ ስለምጠይቃችሁ በደንብ ብታዳምጡኝ ደስ ይለኛል። አንድ ድምፅ ስንሰማ ራሳችን እንዲህ ብለን እንጠይቅ። አንደኛ ይህ ድምፅ መጽሐፍ ቅዱስ ውስጥ ካለው ትምህርት ጋር ይስማማል? ሁለተኛ ይህን ሳስብ ወይም ደግሞ ሳደግ በልቤ ሰላም አለኝ ወይስ ግራ መጋባት አለኝ ብላችሁ ጠይቁ። ሶስተኛ የመጨረሻ ይህ ድምፅ እግዚአብሔርን ያስከብራል ወይስ እኔን ለስጋዊ ፍላጎት ያነሳሳኛል? አያችሁ፣ እንደዚህ ብላችሁ ሶስቱን ነገር ከጠየቃችሁ ያ የስ ከሆነ በውስጣችሁ ለማድረግ ለመፈጸም ወደኋላ ማለት አያቅታችሁ፣ በነገሮች ሁሉ ማድረግ ትችላላችሁ ማለት ነው። ስለዚህ በአጠቃላይ ድምፅ ለመስማት የሚጠቅሙ ቁልፍ መንገዶች ከመጽሐፍ ቅዱስ ጋር አጠቃላይ ትምህርታችን እነኛ 5 ነገሮች ናቸውና የሰማችሁትን ጌታ ይባርክላችሁ። ስለዚህ እንዴት ነው እናንተ የእግዚአብሔርን ድምፅ የምትለዩት? በመጽሐፍ ቅዱስ ሚዛን ነው ወይ? የመንፈስ ቅዱስ ሰላምን አረጋግጣችሁ ነው ወይ? እንደ እግዚአብሔር ባህሪ ነው ወይስ ሁኔታዎች ሲገጣጠም የምትመሰክሩት ወይም ደግሞ የምታረጋግጡበት መንገድ አላችሁ ወይ? የመንፈሳዊ ምክሮች ትሰማላችሁ ወይ? በአጠቃላይ የእግዚአብሔር ድምፅ በመጽሐፍ ቅዱስ ውስጥ ካለው ትምህርት ጋር ይስማማል? እግዚአብሔር ድምፅ ሳስበው ሳደርገው በልቤ ሰላም ይሰማኛል? ይህ ድምፅ እግዚአብሔር እንዳከብር ወይስ ስጋዊ ፍላጎት እንዳደርግ ያበረታተኛል የሚለውን ለይታችሁ እንድታውቁት ይሁን። ጌታ ይባርካችሁ።